ልጆች ቁስል ላይ የተሾመ ቅዱስ ሩፋኤል ነው ሶስተኛው በሰራዊት ሁሉ ላይ የተሾመ ቅዱስ ገብርኤል ነው አራተኛው የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንሳ ላይ የተሾመ ፋኑኤል ነው ይላል አሁን ተመልከት ለያንዳንዱ ነገር የተሾሙ መላእክቶች አሉ ቁስል ላይ የተሾመ አለ ፈውስ ላይ የተሾመ አለ ንስሐ ላይ የተሾመ አለ የዘላለም ሕይወት ላይ የተሾመ አለ መላእክቶች አሉ ያንዳንዱ ነገር ላይ እንደውም ማህፀን ላይ ራሱ የተሾመ አለ አይደል ራሱ ሩፋኤል ማህፀን ላይ የተሾመ ነው አይደል ፍርሳን ሩፋኤል ላይ ይላል አለኝ ነገር ማህፀን የሚል መዝሙር አለ ማህፀን አያችሁ አይደል ለያንዳንዱ ነገር ተሹሟል ሂንዱይዝም በሌላ ሂንዱይዝም መልኩን ቀይሮ በክርስትና ውስጥ ገብቶ ማለት ነው ኦርቶዶክስ በሌላ አገላለጥ በሂንዱይዝም ብትሄድ የፀሐይ አለ የዝናብ አለ የእህል አለ የምን አለ እዚህ ጋም ስትመጣ ዘ ሴም ቲንግ ነው ያው መጽሐፋቸው ነው የሚናገረው እንግዲህ ቅዱስ መጽሐፍ ብለው የሚጠሩት መጽሐፈ ሄኖክ ላይ ነው እንደዛ የተጻፈው ድርሳናቱን ትቼን ማለት ነው ቅዱሱ መጽሐፍ በሚሉት መጽሐፍ ላይ ይሄ ነገር አለ ማለት ነው እያንዳንዱ ነገር ላይ አለ ይሄ በኦርቶዶክስ ብቻ አይደለም ከዚህ በፊት ነግሬያችኋለሁ በካቶሊኩም ጋር ብንሄድ ለጸጉር ሳይቀር ጸጉር ላይ የተሾመች ሴት አለች ጸጉር የምታሳድግ ይሄ ብቻ አይደለም የቬጂቴሪያን የሆኑ ሰዎች ይሄን ታውቃላችሁ ቬጂቴሪያን የሆኑ ሰዎች የሚጸልዩለት ሰው አለ ቅዱስ አለ እና የቅዱስ በሆነ ወቅት ላይ ምንድነው የሚሉት በሆነ ወቅት ላይ የሆነ ጥፋት አጠፋና ቅጣት ተሰጠው በካቶሊክስ እንደዛ ይደረጋል እንደንሳ ማለት እንደ ቀኖና ከዛ ቀኖናው ምንድነው ስጋ እንዳትበላ ነው ስጋ እንዳይበላ ተከለከለ ምንም ጥሬ ማን የከለከለው እና ከለከሉት ማለት ነው ምንም አይነት ስጋ እንዳይበላ እና በዛ ቀኖና ውስጥ በነበረበት ጊዜ የሆነ ሰዓት ላይ ሊፈታተኑት ዶሮ አቀረቡለት የዶሮ አርስቶ ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ ሲለው ተቀይሮ ድንችና ካሮት ሆነ ይሄ ካቶሊክ ቤተክርስቲያን የምትለው ነው የነሱ ገድል ነው የሚናገረው እና ከዛ በኋላ ቬጂቴሪያን ላይ የተሾመ ቅዱስ ሆነ ማለት ነው ስለዚህ ቬጂቴሪያኖች ካላችሁ ወደዚህ ቅዱስ ነው የምትጸልዩት የምትበሉትን ነገር ስጋ ምናምን ከሆነ ይቀይርላችኋል ማለት ነው ልክ እንደዚህ ሴቶች ታች የጸጉሯን ንገረን ይያሉ ነው ጸጉር የምታሳድግ ናት ወይ ያሉ ነው እሷ አለች አግኔስ አለች እኮ እሷ ጸጉር የምታሳድግ ነች ላይ ድንቹን ወደ ስጋ የሚቀየር ካለም ፈልግልኝ ለጊዜው የለም ጨርሰናል ከኛ ከአካባቢ ሰዎች ጋር ጸብ መግጠም የፈለገ ሰው ጥሬ ስጋ በጣም እኔ ጥሬ ስጋ ላይ ማንም እንዲመጣብኝ አልፈልግም ብዙ ነገር እችላለሁ ግን እዚህ እንደ አሉ እንደዚህ ይሄኛው ቬጂቴሪያን ላይ የተሾመ ቅዱስ ሴንት ኒኮላስ ኦፍ ቶሌንቲኖ ተብሎ ይጠራል የቶሌንቲኖ ሰው ነው ኒኮላስ ይባላልና እንደዚህ ብሎ ይሾማል ሃንጎቨር ራሱ እንዳልክ ያኔ እንግዲህ እንብታቅ አሪፍ ነበር ሃንጎቨር ላይ ራሱ የተሾማለና ጧት ላይ ሰክረናም ተኝተ ስትነሳ እንዳይዘ በትጸልይለት ምንም የሽሮ ፍትፍት ምናምን የሚባለው ነገር ራሱ አያስፈልግም እዚህ ላይ የተሾመ ራሱ ቅዱስ አለ እዚህ ላይ ራሱ የተሾመ ቅዱስ አለ እና ምን አለፋ በቃ በጣም ብዙ ናቸው በእያንዳንዱ ነገር ላይ የተሾሙ ለምሳሌ ማርያም መቅደላዊት ምን ትመስላችኋለች ምን ላይ ተሾመች ሽቶ ምናምን ክፍል ላይ የንጽህና ምናምን መሰለኝ ያቀርባል ወደ ሞዴሊንግ እና ወደ ሽቶ ሄር ስታይሊስት ማርያም መቅደላዊት ሄር ስታይሊስት ነች የጸጉር ስታይል እና ሳል ራሱ የሚያስቸግራችሁ ሰዎች ካላችሁ ሳል ላይ ራሱ የነ ነገር እህቶች በሌሉበት አውራ ሜዳ ብዙ እህቶች ባክ እንዳያረጉ ጸጉር ነክ አካባቢ ያለው ነገር ቶ መልክ ኤርሚ ቆንጂ ዳኒልማ ላይ ሲደርስ ነው እንደምታቋርጠው ቀጥል ዳኒ የኛው ሴንት ኩዌንቲን ይባላልና እሱ ምንድነው ታሪኩ መሰላችሁ በሰማዕትነት ነው ያረፈውና ሰማዕትነትን ሲቀበል በአንድ ወቅት ምን አድርገውት ነበር ምንድነው ቆምጣጤና ሌላ አንድ ነገር አደባልቆ አጠጡት ማለት ነው ከዛ ሲያጠጡት ማሳል ጀመረ
ማሳል ጀመረ። በዚህ ምክንያት ያው ሰማዕትነትን ተቀበለ። በዚህ ምክንያት የሚያስሉ ሰዎች ወደዚህ ቅዱስ ቢጸልዩ ከሳላቸው ያድናቸዋል ተብሎ ይታመናል ማለት ነው። እና ለእያንዳንዱ ነገር ምን ላችሁ ነው? ለእያንዳንዱ ነገር የካቶሊክ ቤተክርስቲያንም ሰው መድባለች ማለት ነው። ዓላማው ምንድነው? ሜላ የጠፋም ዕቃ የሚያስገኛል ብለህ ስትል ሰምቻለሁ ይመስለኛል። የጠፋ ዕቃ ሎስት ኤንድ ፋውንድማ ሚናስ ነው አለ። ይሄ ባለግመሉ ሚናስ ባለግመሉ የኮፕቲኮቹ አለ እንትና ሚናስ መሰለኝ ካልተሳሳትኩ ስሙ የጻን ልጁ ግን ግብጻዊ ነው። ግብጻዊ ነው። ልክ ነው። ያ ግብጻዊ ነው። እሱም የጠፉ ዕቃዎች ካሉ ወደሱ ትጸልያለህ፣ ከዛ በኋላ የጠፋብህን ዕቃ ታገኛለህ ማለት ነው። ታገኛለህ። እና ዓላማው ምንድነው? ወደ እግዚአብሔር እንዳትጸልይ ነው። እንግዲህ በእያንዳንዱ ነገር የወንዶች ጸጉር ቤት ራሱ አለ አንድ እንደዚህ ባርበር ላይ የሚሰራ ቅዱስ አለ። እና ለእያንዳንዱ ነገር በቃ ጥቃቅናቸው ብለን ለምናስባቸው ነገሮች ሰው ተመድቦላቸው ወይም ቅዱስ አለ ወይም መልአክ አለ። ዓላማው ምንድነው ከተባለ በቃ ወደ እግዚአብሔር እንዳትጸልይ ነው። ወደ እነዚህ ሰዎች ፍጥሯን እንድትጸልይ ነው ዓላማው እሱ። አያችሁ። ስለዚህ እኛ ኢየሱስን ብቻ የምንሰብከው ለምንድነው? ሌሎቹን ማንጠራቸው ለምንድነው ከተባለ ኢየሱስ ለሁሉ ነገር በቂ ስለሆነ ነው። በቃ አንዱ ለሁሉ ነገር በቂ ነው። ስለዚህ የስብከታችን ርዕስ የሚሆነው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከሐዋርያቶቹም የተማርነው ይሄ ነው። ሐዋርያቶቹ ምንድን ያሉት? ኢየሱስ ጌታ እንደሆነ ነው እንጂ እኛን ራሳችንን አልሰበክንም ነው ያሉት። አየህ፣ እነሱ ራሳቸውን ካልሰበኩ እኛ ደግሞ እነሱን ልንሰብክ አንችልም። ምክንያቱም ወንጌል ምንድነው? የምስራች ነው። የምስራችነቱ ምንድነው? ስላንተ ኃጢአት ስላንተ በደል ጌታ ኢየሱስ ተሰቅሎልሃል ነው፣ ሞቶልሃል ነው። ስለዚህ የኮነ የምስራቹ ስለ ጳውሎስ ነግሬ ምንድነው የምታገኘው? ገባ? ስለ ጳውሎስ ስናገር መናገር ያለብኝ ጳውሎስ ለኢየሱስ ክርስቶስ የከፈለውን ዋጋ እንዳስብ፣ ከዛ ደግሞ ጳውሎስ የሰበከው ኢየሱስ እንደሆነ አውቄ እኔም ኢየሱስ እንድሰብክ ነው። ሌላ ዓላማ የለውም። ስለዚህ ሐዋርያቶቹ ያከበሩት፣ ነቢያቶቹ በትንቢት አስቀድመው የተናገሩለት ስለ ኢየሱስ ክርስቶስ ሌላ ስለማንም የለም። ስለዚህ እኛም ሐዋርያዊ ሰንሰለት ስላለን፣ ሐዋርያዊ ቅብብሎች ስላለን፣ ሐዋርያቶቹ ያስተላለፉልን ምንድነው ከተባለ ወንጌል ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያው ጳውሎስ ምንድነው የሚለው? እኔ የተቀበልኩትን አሳልፌ ሰጥቻለሁ። እርሱም መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍም እንደሚል ከሙታን ተነሳ። አያችሁ፣ ሐዋርያው ጳውሎስ ያቀበለው ነገር ምንድነው ከተባለ ያቀበለው ወንጌል ነው። የብሉይ ኪዳን መጽሐፍትን እየጠቀሰ ነው በነገራችን ላይ እንደዛ የተናገረው። ቀድሞ ኤርሚም ሲናገር እንደነበረው ለምሳሌ ጢሞቴዎስ ምንድነው የሚለው? ሐዋርያው ጳውሎስ ከሕፃንነት ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ቅዱሳት መጽሐፍትን አውቃልና ነው የሚለው። እነዚህ ቅዱሳት መጽሐፍት የትኞቹ ናቸው? የብሉይ ኪዳን። ስለዚህ አንድ ሰው ብሉይ ኪዳን መጽሐፍትን ካነበበ ምንድነው የሚረዳው ከተባለ በኢየሱስ ክርስቶስ በማመን መዳን ይገኛል። ሌላ ምንም ነገር የለው። አይገርማችሁ? ሲጨመቅ ሐሳቡ መዳን የሚገኘው ኢየሱስ ክርስቶስን በማመን ነው፣ በሌላ ነገር አይደለም። በሌላ ነገር አይደለም። ለዛ ነው እኮ ለምሳሌ እስጢፋኖስን ተመልከቱት። እስጢፋኖስ ከአብርሃም ጀምሮ ነው የተናገረው። ሰንሰለቱን አመጣ ከአብርሃም ጀምሮ ሲናገር እና እያንዳንዱ በአዲስ ኪዳን የነበሩ ሐዋርያቶች ወደ ኋላ ሄደው ሪፈርስ ሲያደርጉ ቅዱሳት መጽሐፍትን ለምንድነው ከተባለ መዳን የሚገኘው ኢየሱስን በማመን ነው። አያችሁ። ስለዚህ እኛ ደግሞ በአዲስ ኪዳን ያለን ሰዎች ብሉይ ኪዳንም አዲስ ኪዳንም ይዘን ኢየሱስ ክርስቶስን በማመን ነው መዳን የሚገኘው የሚለው ትምህርት ስንሰማ መናፍቅ ናችሁ፣ አራት ቃናችሁ፣ ከሃዲያን ናችሁ ከተባል ችግር አለ ማለት ነው። ሌላው ይቅር ኢትዮጵያዊው ጃንደረባ ሐዋርያ ሥራ ላይ እንዳለው እንደው ኢትዮጵያ ሲባል ያው ጥያቄው ምልክት ውስጥ እንዳለው ሆኖ ግን የኛ ሀገር ሰው ነው ብለን እንያዘው። የኢትዮጵያዊው ጃንደረባ ምን ነበር ሲያነብ የነበረው? ኢሳይያስን ነው አይደል? ኢሳይያስን ኮኖ ሲያነብ የነበረው። ኢሳይያስን ያነብ ነበር። ከዛ በኋላ ነገረው ስለማን እንደሆነ፣ ስለ ኢየሱስ ክርስቶስ ነው ተባለ። አመነ። ስለዚህ እውነት የጃንደረባው ትውልድ ነን ካላችሁ ጃንደረባው ሲያነብ የነበረው ትንቢተ ኢሳይያስን ነው። ያመነው በኢየሱስ ክርስቶስ ነው። ካመነ በኋላ እንደውም የተጠመቀው። ስለዚህ እኛ የነሱን ፈለግ ነው የተከተልነው። ብሉይ ኪዳን መጽሐፍቶች አሉን። እነዚህ ብሉይ ኪዳን መጽሐፍቶች ለኢየሱስ ክርስቶስ ነገሩን። ፍጻሜ እንዳገኘ አዲስ ኪዳን ላይ ተነገረን። በኢየሱስ ክርስቶስ አምነን ድነን ተጠመቀ። ይሄን ነው የሚመስለው የኛ ህይወት። ጸጋ ይብዛላችሁ።
እሺ ምን ሆኜ ነው ያነስኩት? ተይ ማን ያሳነኝ? ቆይ ኤርሚያስ አስተካክል። መነንዬ ስለገባች ነው ያነሰ ነው። ወይኔ አላየሁ። እሺ አይ እንትን ስለሆነ እሺ ቆይ እዚህ ላይ በቃ ትልቁ ላይ እንደሱ እንዳው ተዋይ ወደ አንተ ነው የምሄደው አሁን እኔ ጋር አድርገው እንዳልከኝ እኔ ጋር አድርገው ተው ችግር የለውም። እኔ ላንስ እናንተ ልትልቁ ይገባል። ኤርሚ ቪዲዮ ይመቻል አይደለ? አዎ ምንድነው አልጨረስክም እንዴ? እኔ ጋር ጥያቄ እንዴ ወደ አንተ ልመጣ እኮ ነው። እሺ ደቂቃ ልስጥ ትንሽ ጋፕ የምትወስድ እኮ ነው። እሺ እና ጌታ የተባረከ ይሁን። በእውነት እንድናወራ ይሄንን ጌታ ይሄንን አዳኝ እንድንጠራ እድል ስላገኘን ስሙ ብሩክ ይሁን። በናዝሬቱ ጌታ በጌታ በኢየሱስ ክርስቶስ የመስቀል ስራ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው መጻሕፍት ይናገራሉ። ወንጌልም ደግሞ ስለዚህ ስለ ኢየሱስ ክርስቶስ ስለ ጌታችን እንደሆነ ጳውሎስ አድምቆ ይናገራል። ጳውሎስ በክርስቶስ ኢየሱስ የወንጌል ጉዳይ አይደራደርም። ቅንጣት ታክል ፈቅ ብሎ መሄድ አይፈልግም። ከዚህ እውነት ወንጌል ውጭ የተነሱ ነገሮችን ዳር ሲያስይዛቸው አይራራም። ምክንያቱም እግዚአብሔር ልጁ ላይ ሳይራራ ነው ጨክኖ የሰራ። አዎ ስለዚህ እዚህ ወንጌል ለሚነሱ ማንኛውም ነገሮችን ወደ ጎን ለማስያዝ አይራራም እሱ እና ሕግ ቢሆን ያለ ነቀፋ የጠበቀ ነው። ከቢንያማዊ ነው። ግማልያል እግር ስር ነው የተማረው። አሌክሳንድራ ተምሯል። ጥበብን ጠንቅቆ ያውቃል። ይሄን ሁሉ ግን ከክርስቶስ ኢየሱስ ፍቅር አንጻር ሲያይ ከክርስቶስ ኢየሱስ የመስቀል ስራ አንጻር ሲያይ እንደ ጉድፍ ቆጥሮታል። እና ይህ የምንነግርላችሁ ከጧት እስከ ማታ የምንጨውላችሁ ጌታችን ኢየሱስ ክርስቶስ እንግዲህ የእግዚአብሔር ልጅ ኢየሱስ የእግዚአብሔር የዘላለም የማዳን ፕሮግራም ተፈጻሚ ሆኖ በልጁ በኢየሱስ ክርስቶስ ነው። እግዚአብሔር ዓለምን ማዳን ወደደ። እንዲሁ መተው አልፈለገም። በጣም ሰው ይወዳል እና ሰው ስለሚወድ ብዙ ጊዜ ቀርቦ ያውቃል። በደመና ተሰውሮ ቀርቦ ያውቃል። በተራሮች መካከል ቀርቦ ያውቃል። በብሉይ ኪዳን እና በሙሴ በኩል በሕግ በኩል በጣም ቀረበ። እግዚአብሔር ቀረበ ሁላችንም እንደምናውቀው እና በመጨረሻ ጊዜ ግን ራሱ መጣ እና ታች መጣ። ታች ባይመጣ አያገኘንም። እኛ ታች ነው ያለነው፣ እሱ ታች መጣ እና ጌታ ኢየሱስ ክርስቶስ በጣም እኔ ከሚገርመኝ ነገር ከመጽሐፍ ቅዱስ ክፍል ውስጥ ሁሌም ሳነብ ከሚገርመኝ ነገር ጌታ ኢየሱስ ክርስቶስ ላይ በጣም የትምህርቱ ኮር ሆነው ግን ተጠቅልለው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ከሚመጡ የመጽሐፍ ቅዱስ ክፍሎች ቀደም ኤርሚ ነካክቶት ያለፈው የዚህ የኢሳይያስ ትንቢት እንግዲህ በምኩራብ እንደ ልማዱ ነው የሚለው። በጣም ነው የሚገርመኝ ይሄ ቃል እንደ ልማዱ ይላልና ሉቃስ ወንጌል ምዕራፍ 4 ከቁጥር 16 ላይ ነው ያለውና እንደ ልማዱ ምኩራብ ገባና ምኩራብ ውስጥ ደግሞ የሕግ መጻሕፍት ይነበባሉ። ጥቅልል አለ። ጥቅልሉ ይዘረጋና ከነቢያት መጻሕፍት ይነበባል። አንባቢው አንብቦ ቁጭ ነው የሚለው፣ ማንም አያብራራም። እና እንዲሁ እንደወረደ ነው የሕግን መጽሐፍ የተቀበሉት፣ የትንቢትን መጽሐፍ የተቀበሉት። የሚያብራራ የዚህ ትንቢት መጽሐፍ እኔ ነኝ አለ እስከ እዚች ኢየሱስ ክርስቶስ በምኩራብ ገብቶ እስኪያነብ ድረስ ማንም እኔ ነኝ አላለ። እና ጌታ ኢየሱስ ክርስቶስ እንደ ልማዱ ጂሰስ በጣም ነው ደስ የሚለኝ ይሄ ቃል። እንደ ልማዱ በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። የነቢዩን የኢሳይያስን መጽሐፍት ሰጡት። መጽሐፉንም በተረተረ ጊዜ ማንበብ ጀመረ። ኢየሱስ አሁን ተረኛ አንባቢ ኢየሱስ ነው። ቤቱ የአባቱ ቤት ነው። ቤቱን በደንብ ያውቀዋል። ቤቱ ላይ ምን ያህል እንደተዋሻ ያውቃል። ስለዚህ ይሄ ሕዝብ ሁሉ የነቢያትን መጽሐፍ እያነበበ ተስፋ ያደረገው መሲህ እሱ እንደሆነ መታወቅ አለበት። ብዙዎች ሚስ አድርገውታል፣ ብዙዎች ስተውታል፣ ብዙዎች ረስተውታል። እና ይሄ ጌታ ኢየሱስ ክርስቶስ የኢሳይያስን መጽሐፍ ሊያነብ ተነሳ። የጌታ መንፈስ በእኔ ላይ ነው አለና ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታት፣ ለዕውሮቹን ማየት ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውም የጌታን ዓመት ሰብክ ዘንድ ልኮኛል ተብሎ የተጻፈው ስፍራ አገኘና መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። እና ከተቀመጠ በኋላ በጣም ነው የሚገርመኝ። በምኩራብ የነበሩ ሁሉ ትኩር ብሎ ተመለከቱት። አንብቦ ቁጭ ሲል ተመለከቱት። እንደዚህ ምኩራብ ውስጥ ያሉ ሁሉ ጻፍት ፈሪሳውያን ናቸው፣ የሕግ ጠበቆች ናቸው። ይህንን ትንቢት ከነሱ ውጭ የሚያውቅ ያለ አይመስላቸውም። የሚያብራራው እሱ እንደሆነ ነው የሚያስቡት። እና እነሱ ከነሱ ውጭ ፐርፌክት ሆኖ ለዚህ ሕግ የተገኘለና አንብቦ ቁጭ አለ ኢየሱስ። እና ትኩር ብሎ ተመለከቱና እርሱም ኢየሱስ ማለት ነው
ይህ መጽሐፍ በጣም ነው የሚገርመኝ። ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ያነበብኩት አዎ የጌታ መንፈስ በእኔ ላይ ነው ያልኩት አዎ እኔ ነኝ። ለድሆች የምስራች የምሰብከው አዎ እኔ ነኝ። ስጋ ለብሼ በመካከላችሁ ተገኝቻለሁ። ኢሳይያስ በትንቢት የተናገረው የሚፈጸመው ያ ከ700 ዓመት በፊት እናንተ ተስፋ የምታደርጉት ይመጣል የምትሉት ያ መሲህ አዎ አንካሶችን ማዘልለው አዎ የተጠቁትን ነፃ ማውጣው ኡሮችን ማብራው አዎ መዳን ይሆን ዘንድ የመጣሁት እኔ ነኝ ሲል አይሶያል ጭራሽ ራሱን የእግዚአብሔር ልጅ ነኝ ይላል ብለው ወደ ገደል እና አንዳንድ ስብከቶቻችሁ ወደ ገደል ይወስዷቸዋል። አንዳንድ ስብከቶቻችሁ ያስገፈትራሉ ከምኩራብ። ኢየሱስ ብቻ ነው ጌታ ያላችሁ ቀን ተገፈተራላችሁ። በጣም የተለየ ጭብጨባም አጠብቁ። የክርስቶስ ኢየሱስን ጌትነት ሰብካችሁ በጣም የተለየ ክብርም አጠብቁ። የክርስቶስ ኢየሱስን ጌትነት ሰብካችሁ አንዳንዶቹ ወደ ገደል ነው የሚነዷችሁ። ወደዛ ነው የምትሄዱት እና ጌታ ኢየሱስን ወደ ገደል ይዘው ሄዱ። ይቀልዳል እንዴ? እኔ ነኝ ይላል እንዴ? የዚህ ትንቢት ቃል ጌታ ኢየሱስስ ቀጠለ በማከላቸው አለፈ ይልና በጣም ነው የሚገርመኝ። ይሄም 31 ላይ ወደ ገሊላ ከተማ ወደ ቅፍርናሆም ወረደና በሰንበት ያስተምራቸው ነበርና ቃሉን በስልጣን ወንጌልን የተለያየ ስፍራ ይዛችሁ ትሄዳላችሁ። እዚያ ያላችሁ በጌታ የተወደዳችሁ ወንጌልን በኃጢአት ለወደቁ ሰዎች ስትነግሩ እንዴት ነው የምትነግሩት? ወንጌልን እንደዚህ እንዳሉ ጻፍት ፈሪሳውያን መካከል ቆማችሁ ሰብኩ። በስልጣን መሆን አለበት። የጌታ የኢየሱስ ክርስቶስን አዳኝነት ላለመቀበል አእምሮን ከዘጋ ሃይማኖተኛ ጋር ስታወሩ በስልጣን አጋንንት ያለበት ሰፈር ስትሄዱ በኃይል በኃጢአት ወደቁ ሰዎች ጋር ስትሄዱ ኢየሱስ ይወዳችኋል። ጌታ ኢየሱስ ስለ ኃጢአታችሁ ሞቷል። አይዟችሁ ከዚህ ድካም ሊያላቅቃችሁ የታመነ ነው። ደክሞዋል፣ ደክሞሻል፣ ከኃጢአት መላቀቅ ትፈልጋል? አዎ። አጋንንት የበዛበት ሰፈር ስትሄድ በኃይል ነው መስበክ። በኢየሱስ ስም እያልክ በታምራት በድንቆች ይሄን ሁሉ እያረጋችሁ የጌታን የኢየሱስ ክርስቶስን ወንጌል ይዛችሁ ስትሄዱ ምንም ነገር እንደው አልጋ ባልጋ ነው ወይ ያልከን ነው ወይ እንዳልሆነ እናንተ ታውቁታላችሁ። እና ጌታ ኢየሱስ ክርስቶስ ይህ ትምህርት ብዙ ነገር አምጥቶበታል። መከታተል ጀመሩ። በገባበት ይገባሉ። ጥያቄ ይጠይቁታል፣ ያጣድፉታል። ራሱን ከእግዚአብሔር ጋር ያነጻጽራል። ራሱን የእግዚአብሔር ልጅ ነኝ ይላል። 50 ዓመት ያልሞላው ሰውዬ ከአብርሃም በፊት ነበርኩ ይላል። ያልከሰሱት ክስ የለም፣ ያልሰደቡት ስድብ የለም። እና ይሄ የዘላለም እውነት ብርሃን በክርስቶስ ኢየሱስ በኩል በመስቀሉ ስራ አልቋል። ኢየሱስ በመስቀል ላይ ስራዬን ጨርሶታል። አምኜ ነው የገባሁት። ቸርች መጥቼ ነው መጸለይ የቻልኩት እንጂ ጸልዬ አይደለም የዳንኩት። ሰግደን አይደለም ድነት ያገኘ ነው። ከዳን በኋላ ነው ስግደት ምን እንደሆነ ይገባል። ዘምረን ብለን አይደለም ጌታን ያገኘ ነው። ጌታን አግኝተን ነው መዘመር የቻለው። ኢየሱስ ጌታ ነው። እንደ ኢየሱስ አይነት ማንም የለም። አይደክማችሁም፣ አይሰለቻችሁም? ከሰኞ እስከ ዓርብ ኢየሱስ ኢየሱስ ስትሉ ለምን ይሰለቻል? የሱ አይነት የለም፣ ስለሌለም ጭምር ነው። እና ኢየሱስ ይወዳችኋል። በብዙ አይነት ድካም ውስጥ በብዙ አይነት ምልልስ ውስጥ ያላችሁ አላችሁ፣ እዚህ ላላችሁ ሁላችሁ እናገራለሁ። ኢየሱስ ይወዳችኋል። ኢየሱስ ማንን ይወዳል? ሁሉንም። ኢየሱስ በጣም የተኮፈሰውን ሃይማኖተኛም ይወደዋል፣ ሊያድነው። አዎ። ኢየሱስ በኃጢአት ወደቀውንም ይወደዋል። አዎ። ኢየሱስ ጭራሽ ጌታ አይደለም ያለውን ከልቡ አውጥቶ ጭራሽ ከሆኑ ነቢያት እኩል የደረደረውንም አሁን ቢመጣ ቢያምንበት ይወደዋል። አዎ። ሊያድነው ዝግጁ ነው። ኢየሱስ ደግሞ ኦፍ ኮርስ አቅም አለው። አዎ። ማን ነው በአብ ዘንድ የሚታይለት? የልጁ የኢየሱስ ክርስቶስ ደም ጥብቅና ነው የሚቆምልን። አንደኛው። ሁለተኛ ይታይልናል። ሶስተኛ ኢየሱስ ጽድቃችን ነው። በጌታ በኢየሱስ ክርስቶስ በማመን ብቻ ነው የዘላለም ሕይወት የሚገኘው። ኦፍ ኮርስ አረ እንዳልክ ኢየሱስን ትንሽ እናግዘው አይባልም። አምነን ብቻ አዎ በቃ ምን ድንት አዎ እግዚአብሔር ነው ይሄን መንገድ ያዘጋጀው።
በማመን ነው የሚገኘው። ኢየሱስ ክርስቶስ ብቻ ጌታ ነው እና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ዛሬ በኃጢአት ድካም ውስጥ ያላችሁ ትኖራላችሁ። ይሄን የምትሰሙ በተለያየ ስጋ ምልልስ ውስጥ ትኖራላችሁ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። መጽሐፍ አንደኛው ዮሐንስ ላይ እንደዛ ነው የሚለው። አንደኛው ምዕራፍ ላይ እንደዛ ነው የሚለው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ካለ በኋላ በጣም የሚገርመኝ ነገር፣ ሁሌም የምደነቅበት ነገር፣ በተለይ በጌታ ከሆንኩ በኋላ ብርታት የሚሆነኝ የመጽሐፍ ቅዱስ ክፍል ውስጥ አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለው በጣም ነው የሚገርመኝ እሱ ቃል። እኔ ጋይስ ዮሐንስ ኃጢአትን አታርጉ ይላቸዋል ጉባኤው። እሺ ይሉታል ጉባኤው። ልጆቼ ሆይ ይላቸዋል። ሸምገል ብሏል ዮሐንስ ትንሽ። አቤቱ ኃጢአትን እንዳታርጉ ትእዛዝ ነው፣ ኮማንድ ነው፣ መስት ነው። አታርጉ ኢንኬዝ የወደቀ ዓለም፣ የወደቀ ሲስተም፣ የወደቀ ስጋ ኃጢአት እንድትሰራ እንዳለ ነው የሚተባበሩ ባይዘው። አንተ በጌታ መሆነ ከታወቀ በኋላ አንተን ለመጣል ሰይጣኑ፣ ኔትወርኩ፣ ሰው፣ ስልኩ የምትጠቀምበት የግል ስልኩላ ወደ ኃጢአት ለመንዳት የማይጠቀሙት አይደለም። ይህንን እመኑ። ክርስቲያኖችን ከዘላለም ሕይወት ለማጉደል ሰይጣን ከሚጠቀምባቸው ታክቲኮች ውስጥ አንዱ የተለያዩ አማራጮችን ተጠቅሞ ከዚህ እውነት ማጉደል የሚመስል ነገር በመንገርም ጭምር ነው የሚያጎለው። ሲስተሙ አይወደንም እንዳልክ ክርስቲያኖችን ለምንድን ነው የሚወደዝ? ይጀመር ኔትወርኩ አይወደም። በጌታ መሆነ ከታወቀ አንቱ ያለ ሰው አክቱ ነው የሚልብ በጠዋቱ። አይ ማንም አይወደም። በጣም አድናቆት ፈልጋችሁ ክርስቲያን መሆን የፈልጋችሁ ሰዎች ካላችሁ የለም እዚህ አድናቆት። የተለየ የክብር ወንበር ፈልጋችሁ በጌታ ለመሆን የፈልጋችሁ የክብር ወንበር የለም። እሾው ላይ ነው የምትቀመጡት። እያላችሁ ነው የምትኖሩት። በቃ እሾ ከተሳካ ሰየው፣ ከተሳካ እና ኃጢአትን አታርጉ ሲላቸው እሺ ሲሉ እንኬዝ ኃጢአትን ብታረጉ በጣም ነው የሚገርመኝ ይሄ ቃል። ሜላ ከአብ ዘንድ ጠበቃ አላችሁ ይልና ጠበቃውም ጻድቅ እንደሆነ ይናገራል። ጠበቃው ምን አይነት ጠበቃ መሰላችሁ ጋይስ? እውነተኛ ጠበቃ ነው። ሰይጣን እንደለመደበት በብሉይ ኪዳን ላይ በኢዮብ መጽሐፍ ላይ እንደተጠቀሰው መሰስ ብሎ በአዲስ ኪዳን አይመጣም ሊከሰን። ሰይጣን የኃጢአታችንን ዝርዝር ይዞ ነው የሚመጣው። ታውቃለህ፣ ከሳሽ ነው። ከሳሽ በባህሪው ምስክር አደራጅቶ ፋይል አደራጅቶ ምስል ጠቅላላ ይዞ ነው የሚመጣው እና ሊከሰን ይመጣል። ጠበቃ አለን። የኛ ጠበቃ ደግሞ ታውቃለህ፣ ጠበቃው አይዋሽም። ሰርቷል ሜሎስ ኃጢአት ነው የሚለው። ከዛስ ይሄው ደሜ ይላል። ኢየሱስ ጌታ ነው እንዳልክ ነው። ኃጢአት ግጥም አድርጎ ሰርቷል። ይሄን ኃጢአት ሰርቷል። ሰይጣን የከሰሰው ክስ ልክ ነው። እኔ ጠበቃ ነኝ። ይሄው የኔ ደም ለእንዳልክ የከፈልኩት፣ ለሜሎስ የከፈልኩት፣ ለሜርሲ የከፈልኩት፣ ለዳጊ ለመነን የከፈልኩት ደም ይሄው ይካካስ። በዚህ በሌላችሁበት ነው ጉዳያችሁ የሚታየው። በሌለበት ድነህ በሌለበት እግዚአብሔር ባዘጋጀው የመዳን ፕሮግራም አሜን ብለህ ገብተህ ኮሚቴ ልሁን አይባልም። ነበርክበት ወይ ሲጀመር እግዚአብሔር ለማዳን ሲያስብ? የለም እኮ የለም። ላግዝ ልጹም አይባልም። የት ነበርክ? ስብሰባው በሌለበት ነው የተወሰነው ሚል ስብሰባ አታውቁም? በየሀገሩ በየቀበሌው የተወሰኑ ሰዎች መጥተዋል። እናንተና ባይመጡም ስብሰባውን ችግር የለውም እንቀጥል እንወስን የሚባል አይነት ተወሰነ። አብ ልጁን አሳልፎ ሰጠ። አልነበርክም? አብ ልጁን ሲልክ ወልድ ስጋ ለብሶ በመካከላችን ተገኝቶ እርቃኑን ተሰቅሎ ለሰው ልጆች ሁሉ ኃጢአት ደሙን አፍስሶ የማዳኑን ፕሮግራም ሲጨርስ አልነበርክም? በተለይ ከአይሁዳውያን ጋር በጣም ለመዛመድ የሚፈልግ አበሻ መጽሐፍ ቅዱሳዊ ታሪኮቹን ወደዚህ ወደ ኢትዮጵያ ለማምጣት ምን ጥረት አለ? አይመለከትም። ህግ ያንተ አይደለም፣ ነቢያት ያንተ አይደሉም፣ ኢየሱስም ካንተ ዘር አይደለም የመጣው። ኢትዮጵያዊ በደንብ ስማኝ፣ ጽድት ያልቅ አሕዛብ ነህ። ኢየሱስ ነው የቀላቀለ። ከነ አብርሃም ጋር ወደፊት ከነ ጳውሎስ ጋር የምትገናኘው በልጁ በኢየሱስ ክርስቶስ ነው። ኢየሱስ እኮ ነው ሰው ያደረገን። ክብር ለስሙ ይሁን። በእውነት አጨባበጠን እኮ ወስዶ እኔም ማለት ይቻላል። ታውቃለህ የአብርሃም ዘር ነን ሲሉ የኢየሱስ ዘር ነኝ፣ ሙሴ የኛ ነው ሲሉ ከሙሴ የሚበልጠው ኢየሱስ በዚህ አለ እና እኔ በሱ አምኜ የዘላለም ሕይወት አለኝ፣ የኢየሱስ ነኝ። እንዴት ፕራይድ አረግበታለሁ መሰለ በዚህ ስም። ቀላቀለን። ክብር ለስሙ ይሁን። እንዴት እንደምወደኝ ስም አማራጭ የለኝ። የዳንኩበት ስም ነው እና ጌታችን ኢየሱስ ክርስቶስ ጠበቃ ነው።
አልጨቃጨቅም። ኬዜን ይዞ ማን ይገባልኛል ብዬ እኔ አልጨነቅም። በእውነት አልጨነቅም። እማቆመው ጠበቃ ከዚህ በኋላ የለኝም። ስለ ኃጢአቴ ጠበቃና የሚቆም ንጹህ ደም አለ። የፈሰሰ ንጹህ ደም አለ። አብ የተቀበለው ንጹህ ደም አለ። ብቁ የሆነ ንጹህ ደም አለ። እኔና እናንተን ከኃጢአት ሊያላቅቅ የሚችል ንጹህ ደም አለ። ይሄ ነው ወንጌል። ይሄ ነው ወንጌል። ወንጌል ሌላ ነገር አይደለም። ወንጌል የሚመስል አይደለም። ወንጌል ኢየሱስ ነው። ወንጌል ከዳዊት ዘር በስጋ ስለሱ ነው የምናወራው። ስለሱ ነው የምናወራው። እንደው ብትቀላቅሉ አንቀላቅልም። የክርስትና መስራች ቆንጆ ጴንጤዎች ተሰብስበውን አይደለም ይሄንን ቤተ እምነት የሰራው። ነው ኢየሱስ ነው የሰራው። ተጠርተን ነው ግር ብለን የገባ ነው። ምንድነው የምትለን? እኔ ቀድሜ መጥቼ ቆይቼ አይባልም። ኢየሱስ ነው የሰራው። ዝም ብለን ነው አምነን የገባው። እናት እንዳትጮህ እዚህ መጥተህ ጨርሶ ነው የጠራን። ኑ ማለት ኑ ከበረት ውጭ ያለን በጎች ተብለን እኮ የተሰየምነው እኛ ነን አይደለም? ሜሎስ ከበረት ውጭ የነበርን በጎች እኛ ነን እኮ። ከሩቁ ነው እናንተ ተብለን ኑ ስለ ኃጢአታችሁ የፈሰሰ ደም አለ አሜን ብለን ተቀብለን። እና አንዳንዱ ኢትዮጵያዊ ይኮፈሳል። አይሁዳውያን ጋር የመጠጋጋት የእስራኤል የእንጀራ ልጇ ነኝ አጎቷ ምናምን ሙሴ ነው የሚል አንዳንድ አበሻ አለ። ምንም በጣም አዝናለሁ። ይቅርታ ጸዳ ያልከ አዛብ ነው። በኢየሱስ ክርስቶስ በኩል ባለው በዛ የመስቀል ስራ ምንን ሄዳንን እና ምንም ያስኮፍሰን ነገር የለም። መላቀቅ የምትፈልጉ ነፃ መውጣት የምትፈልጉ ካላችሁ ወደዚህ ጌታ ነው፣ ወደዚህ እውነት ነው፣ ወደዚህ ወንጌል ብርሃን ነው። ጌታ ኢየሱስ ክርስቶስ ያድናል። ያለ ማንም ያድናል። ኢየሱስ ያለ ሚካኤል፣ ኢየሱስ ያለ ማርያም፣ ኢየሱስ ያለ ጾም፣ ኢየሱስ ያለ ስግደት፣ ኢየሱስ ያለ ምጽዋት፣ ኢየሱስ ያለ ቅዱሳን ብቻውን ያድናል። ሙሉ ነው፣ አምላክ ነው። በቃ ሙሉ በሙሉ ነው። መላእክት የሚያሟሉለት እሱ ያጎደለው ነገር የለም። ማርያም የምትሞላው እሱ ሳይጨርስ ሄደው ነገር የለም። ገብርኤል የሚሞላው እሱ አግድሎት ሄደው ፕሮግራም የለም። ተፈጸመ አለ። በቃ ኢየሱስ ተፈጸመ፣ ጨርሶታል። እንኳንም ክርስቲያን ሆነ፣ እንኳንም የኢየሱስ ሆነ። እድለኝነት ነው በእውነት። ጌታ ስሙ ይባረክ፣ ጌታ ስሙ ይባረክ። ኤርሚያውንስ አልችልም እኔ አኩርፌ ያለው ለምንድን ነው ለሜሎስ ጥያቄ ያሳነስከው? እኮ ወደ ሜሎስ ልመጣ እኮ ነው። ለምን ጥያቄ ያሳነስከው? እኔን 3 እሱን አንድ ብቻ ይጠይቀው። አሁን ወደ ሜሎስ ላመጣ እኮ ነው እኮ ወሰዳ ከሜሎስ ወደ አንተ። እሺ አዎ፣ ለነገሩ አንተ መጨረሻ አባትም ስለሆንክ ባርኮት መጨረሻ ላይ ያጥያት ማን ነው ማይሰራ ኃጢአት ላይ ዳጊን ዳጊ ያልከው እንጂ አይ እሺ፣ ለዳጊም እመጣለሁ። ለአንተ አይ እንዴት ይሄ ጥያቄ ኮመን ለሶስታችሁም ነው። ኤርሚ አንተም ዳጊም እየተዘጋጃችሁ ጠብቁበት። ሜሎስ ኢየሱስ ጠዋት ማታ ምትጮህለት ካደክበት ደብር ካስተማረች ቤተክርስቲያን ከመድረክ የተባረርክለት ኢየሱስ፣ የተወገዝክለት ኢየሱስ፣ ከጉባኤ የተነቀፍክለት ኢየሱስ፣ ብዙ ስድብ ያስተናገድክለት ኢየሱስ፣ ብዙ መገለል ያስተናገድክለት ኢየሱስ፣ ጠዋት ማታ ምትጮህ ኢየሱስ፣ መጽሐፍ ጽፈ ያልበቃ ኢየሱስ፣ ሰብከው ያልጨረስከው ኢየሱስ፣ ይህንን ኢየሱስ ለመስበክ ዲቤት የገባህለት ኢየሱስ፣ ክብሩን ለማስጠበቅ የስሙን ገናናነትና አዳኝነት ከመጽሐፍት እያጣቀስክ በሐሰት የተነሱትን ለማፍረስ ሌት ማታ አትል ቀን አትል ይህንን ለመስበክ የተነሳለት ኢየሱስ፣ ስታወራ በጣም አንደበት ላይ የሚጣፍጠው ኢየሱስ ማን ነው? ለምንድን ነው ይህን ሁሉ ዋጋ የከፈልክለት? ለምንድን ነው ስለ ስሙ ይሄን የመረጥከው? በድሎት መኖር ትችል ነበር። በሃይማኖቱ ዓለም ቀሚስን እንደለበስክ አምሮብክ በየደብሩ እየተዟዟርክ ምናልባት በቆንጆ መኪና በቆንጆ መድረኮች ላይ ቆመ ብዙ ቢዝነሶች ላይ ተሳትፈ አንቱታን አትርፈ መኖር ትችል ነበር። ምንም ነክቶ ነው
ምንን አግኝቶ ነው? ቀጥል። እሺ አንድ የመጽሐፍ ቅዱስ ክፍል አንብብ። ያውኛ የመጽሐፉ አማኞች ስለሆነ መጽሐፉን ነው የምንጠቅሰው፣ ሌላ የምንጠቅሰው የለንም። ጌታ የተናገረው ነገር አለ። እኛ ኢየሱስ ለመከተል ስንወስን ደስ የሚለው ጌታ ሁለት ነገሮች ነግሮናል። አንደኛው ነገር እኔን ካመናችሁ የዘላለም ሕይወት ይሆንላችኋል ብሎ ነገረን። እዚህ ላይ ግን አላቆመም። መከራ አለባችሁ ደግሞ ተብለናል። ስለዚህ ክርስቲያን ሁለቱንም አይቶ ነው የሚገባው ወደዚህ ሕይወት። በክርስቶስ ሳምን ሕይወት አለኝ፣ በክርስቶስ ሳምን መከራ አለብኝ ብሎ ነው የሚገባው። ኢየሱስ ደስ የሚለው ነገር ይሄ ነው። በውሸት እንድንከተለው አላደረገም። የሆነ በማይሆን ተስፋ እንድንከተለው አላደረገም። የምናገኘው ነግሮናል፣ ደግሞ የሚሆንብንም ነገር ደግሞ በግልጽ ነግሮናል ማለት ነው። ስለዚህ ጌታ በተለይ እርሱን ለመከተል ስንወስን ምን ነገሮች ነው የሚደርስብን፣ ምን ነገሮች ነው የምናገኘው በህይወታችን ውስጥ የሚሉትን ሁለቱን ነገሮች ነግሮናል። ምናገኛቸውን ጥቅሞችን ነግሮናል፣ ደግሞ የሚደርስብንም ነገር ደግሞ ነግሮናል። ስለዚህ ሁለቱን ነገር ስለነገረን ሁለቱን ነገር አምነንበት አሜን ብለን የገባን የተከተልነው ሁለቱም ነገሮች እንደሚኖሩ ተቀብለን አምነን የገባን። ስለዚህ ጌታን ስንከተል የሆነ የውሸት ተስፋን ይዘን አይደለም የተከተልነው፣ ወይም በመድር የሚገኝ የሆነ ነገርን ተስፋ አድርገን አይደለም የተከተልነው። ለዛ ነው ለምድራዊ ነገር ብቻ ከሆነ ኢየሱስን ተስፋ ያደረግነው ከሁሉ ይልቅኛ ምስኪኖች ነን በማለት የተናገረው ሐዋርያው። እኛ የተከተልነው የዘላለም ሕይወት ሰጪ እንደሆነ አምነን ነው። ሁላችንም የተከተልነው ለዛ ነው። ከዛ የጌታ ደግሞ ለዓለም አይመችም ነበር። ስለዚህ ዓለም ደግሞ ለኛ አትመችም። ስለዚህ ሁለቱን ነገሮች ማወቅ አለብን። ሁለቱን ነገሮች ካላወቅን አሁን የምናየው አንዳንድ ሰዎች ለተጋለጡበት አደጋ እንጋለጥ ነበር። የሉቃስ ወንጌል ምዕራፍ 14 ላይ እንደዚህ ይላል ጌታ፣ ብዙ ሕዝብ ከእርሱ ጋር ሄዱ ነበር። ዘወር ብሎም እንዲህ አላቸው፣ ማንም ወደኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። አያችሁ? ስለዚህ ኢየሱስ ነገረን። አየ በጣም ብዙ ሕዝብ ሲከተሉት እና ምንድነው የፈለጋችሁት አለ። ምክንያቱም ሰው በተለያየ ሞቲቭ ይከተለው ስለነበር፣ ሲመግብ ያየው ሰው ለመመገብ የሆነ ምግብ ለማግኘት ይከተለው ነበር። ታምራት ሲያደርግ ያየው ሰው ታምር ለማግኘት ይከተለው ነበር። የስጋን ፈውስ ሲያደርግ ኢየሱስ ከዛ ስጋ ፈውስ ያድነኛል ብሎ ይከተሉት ነበር። ሙት ሲያስነሳ አይተውታል። ስለዚህ ዘመዴን፣ ጓደኛዬን፣ ወዳጄን፣ እናቴን፣ አባቴን ቢያስነሳልኝ የሆነ ቀን ብሎ የሚከተሉት ነበር። ስለዚህ ኢየሱስ አያቸውና በጣም ወሳኝ ነገር ነገራቸው። እኔን መከተል የምትፈልጉ ከሆነ የኔ ደቀ መዝሙር መሆን የምትፈልጉ ከሆነ አንድ ነገር አድርጉ። እሱ ምንድነው? የቅርብ የምትሉትን እዚህ ጋር ያመጣው ነገር እሱ ነው። አባት አለ፣ እናት አለ። ለአንድ ሰው በጣም መሰረታዊ ነገሮች ናቸው አባትና እናት አይደል? አባት፣ እናት፣ ከዛስ ሚስት አለ፣ ልጆች፣ ወንድሞች፣ እህቶቹን ምን ባያደርግ ባይጠላ ነው የሚለው። ባይጠላ ማለት እነሱን ቅድሚያ አለመስጠት ነው ማለት ነው። በህይወት ላይ እነሱን የበላይ አለማድረግ። በህይወታችን ላይ የበላይ ሁሉ ጊዜ ማድረግ ያለብን ማለት ነው ጌታ ነው፣ ሌላ ነገር አይደለም። ስለዚህ እነሱን ብቻ ሳይሆን ራስንም መጥላት አለብን። ነፍሱን የሚያጠፋ ያገኛታል፣ ነፍሱን ደግሞ የሚፈልግ
እሱ ያጠፋታል። ይሄ ዘ ግሬት ፓራዶክስ ተብሎ ይታወቃል። ማለት ሁለት ተቃራኒ ነገሮች ነው የሚመስሉት። ነፍስን ስትፈልግ ታጣታለህ፣ እምቢ ያልፈልጋትም ደግሞ ስትል ታገኛታለህ። ለክርስቶስ ብለህ ስትተዋት ማለት ነው። እና ጌታ መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙር ሊሆን አይችልም ማለት። ስለዚህ ኢየሱስን ለመከተል ስንወስን ይህን ነገር አምነንበት እሺ ብለን የገባነው። እንደውም እኛ ምንም የከፈልነው መስዋዕትነት የለም። እውነት ለመናገር ምንም አይደለም እኛ የከፈልነው በግሌ ማለት ነው። ግን በጣም ብዙ ከኛ በፊት የነበሩ በእኛም ዘመን ያሉ ወንድሞች ብዙ ነገራቸውን ለኢየሱስ ክርስቶስ ይሄ ነገር ስለገባቸው ለኢየሱስ ክርስቶስ ብቻ አይደለም ደቀ መዝሙር ለመሆንም ሲሉ ብዙ ነገራቸውን ትተዋል። በሃይማኖቱ ዓለም የሚሰጠውን ክብር፣ የሚሰጠውን ዝና፣ የሚሰጠውን ዕውቅና እምቢ ብሎ ስማቸውን ለሁለት ተርትሮ ቀዶ የኢየሱስ ስም ነው ስማችን፣ እኛ ምንም አይነት ስም የለንም፣ ምን አይነት ክብር የለንም ብሎ እሱን ለመከተል የወሰኑ ድንቅ ወንድሞች አሉ። ይሄን የሚያደርገው ምንድነው ከተባለ ኢየሱስ የተናገረው ነገር ሲገባ ብቻ ነው። ካልገባህ ግን የዓለም ዝና ሲመጣ፣ የሃይማኖቱ ዝና ሲመጣ፣ የሃይማኖቱ ዕውቅና ሲመጣ በቃ ኢየሱስን ለመሸጥ ቀዳሚው ስፍራ የምትይዙ አንተ ትሆናለህ ማለት ነው። ቀዳሚው ስፍራ እና ያልገባቸው ሰዎች በተለይ በእኛ ሀገር ኮንቴክስት ደግሞ ስናየው በጣም የሚጠላበት ኢየሱስ የሚለው ስም የሚጠላበት ሀገር ነው ማለት ይችላል። በጣም የሚጠላበት ስለሱ የተዘመሩ ዝማሪዎች የተቃጠሉበት ሀገር ነው ሀገር። እኔ ሌላ ሀገር አላውቅም። የምታውቁ ካላችሁ ተነግሩኛላችሁ። ስለ ኢየሱስ የተዘመሩ ዝማሪዎች የተቃጠሉበት ሀገር ክርስቲያን ነኝ የሚል ሀገር ማለት ነው። ክርስቲያን ነኝ ብሎ እንደ ሀገር ግን የኢየሱስ ስም የተዘመረበትን ዝማሪዎች የተቃጠለበት ሀገር ታውቃላችሁ? የኢየሱስ ስም ማዕከል አድርጎ የተሰበኩ ስብከቶች የተቃጠለበት የስብከት ቪሲዲዎች የተቃጠሉበት ሀገር ታውቃላችሁ ወይ? መጻፍቶች ስለ ኢየሱስ የተጻፉ መጻፍቶች በቤተክርስቲያን አውደ ምሕረት ላይ የተቃጠለበት ሀገር ታውቃላችሁ? እኔ ከኢትዮጵያ ውጪ ሌላ ሀገር አላውቅም። የውሸት ሃይማኖተኝነት የከባድ የሆነ የፈሪሳዊ ስፒሪት ያለው እዚህ ሀገር ነው። ይሄ ደግሞ የቅርብ ጊዜ ታሪካችን ነው። በጣም በእኛ እድሜ የተከናወነ ነው። ሜቢ የማታውቁ ሰዎች ከዚህ በፊትም በማስረጃ ሳይተናል፣ በፎቶ ሳይተናል። የቤተክርስቲያኒቱ አውደ ምሕረት ላይ ነው እነዚህ መዝሙሮች፣ እነዚህ ሲዲዎች፣ እነዚህ መጻፍቶች የተቃጠሉት። እንደዚህ ያደረገች ሀገር ኢትዮጵያ ነች። ሌላ ሀገር አላውቅም እንደዚህ ያደረገች። አሕዛቡ ዓለም ሌላ ነገር ቢያደርግ ክርስቶስን የማያውቅ መጽሐፍ ቅዱስን የማይከተል ቁርአንን የሚከተል ሌላው ዓለም ይሄን ቢያደርግ አይገርምም። ኦሬዲ መጽሐፉንም አይቀበልም፣ ምንም አይደንቅም። ግን የብዙ ሺህ ዓመት የክርስትና ታሪክ አለኝ ብላ ቀዳሚ ነኝ ብላ የኢየሱስን ስም ማዕከል ያደረጉ መዝሙሮች ከየቤት ሰው እንዲያመጡ አድርጋ መጻፍቶችን እንዲሰበሰቡ ተደርጎ በቤተክርስቲያን አውደ ምሕረት ላይ እንዲቃጠሉ ግን የታዘዘው በዚህች ሀገር ባለች የሃይማኖት ተቋም ነው። ስለዚህ ምሳሌዎቹ ገና ዋጋ ትከፍላለች እቺ ሀገር። እንዲህ ማተላግጦበት አይቀርም። ስለዚህ ምንድነው ከተባለ መፍትሄው አሁን ንስሐ መግባት ነው። ይቅር ባይ ነው የኛ ጌታ። እውነትም አለው ምህረትም ደግሞ አለው። ስለዚህ ምን ጠራችሁ ለዚህ ነው እንጂ ኮና ቋለን በዛ ቤት ኮ ብንሆን ሊሰጠን የሚችለውን ክብር ቢያንስ ሌላው ተውት። እዚህ እንሰደበው ስድብ አንሰደብም ነበር። ሌላውን ተውት። ቢያንስ ሌላውን ተውት። ቢያንስ እዚህ ምንሰደበውን ስድብ አንሰደብም ነበር እዛ ቤት ብንቀጥል። እኔ አሁን ነገ ተነስቼ በቃ ያኛው ቤት ናፍቆኛል፣ ይቅር በሉኝ፣ ተሳስቻለሁ፣ እምዬን በድዬ ምናምን ብያው ነገር አንድ ቪዲዮ ብለቅ
ምን ሊሆን እንደሚችል ይታወቃል። ምን ሊሆን እንደሚችል ይታወቃል። ግን ምን ያደርግልናል ያለ ኢየሱስ ሐዋርያው ጴጥሮስ እንደተናገረ ወደ ማን እንሄዳለን አለ። ለምን ከተባለ ከኢየሱስ ውጭ ያለው ሞት ነው። ወዴት እንሄዳለን አለ። እና በዚህ ሀገር የተሰራው ወንጌል ላይ ሌላ ነገር ላይ አይደለም። በሌላ ነገር የሚያወሩ ሰዎች አሉ። ወንጌል ላይ የተሰራው ግፍ፣ ኢየሱስ ላይ የተሰራው ግፍ ግን እንደዚህች ሀገር እኔ ሌላ ሀገር ላይ አለ ብዬ አላምንም። የለም በዚህ ደረጃ ኢየሱስን የገፋች፣ በዚህ ደረጃ የኢየሱስ ስም እንዳይጠራ ያደረገች ሀገር እቺ ሀገር ነች። በሃይማኖተኞች በፖለቲከኞች አይደለም፣ በሃይማኖተኞች ካህናት ነን በሚሉ፣ ሰባኪያን ነን በሚሉ፣ ዲያቆናት ነን በሚሉ ሰዎች ማለት ነው። ስለዚህ ከነዚህ ሰዎች ጋር ህብረት ማድረግ አንችልም። በዛ ቤት ለምን አትቆዩም? አንዳንድ ሰዎች ይሉናል። ለዛ ቤት ቆይታችሁ እዛ ለምን ወንጌልን አትናገሩም? አይቻልማ። ስፒሪቱ አይፈቅድም። በቃ አይሆንም። በጭራሽ ነው የማይሆነው። እና ያለውን ጨለማ የሚያክማን ነው ከተባለ አንዳንድ ሰው ይላል እንዴት ጨለማ ትላላችሁ? ያንን ቤትናም ይላልና እና ምን ግራጫ እንበለው እንደው ከብርሃን ዝቅ ያለ ከጨለማ ከፍ ያለ ነው እንደዚህ አንልም። ያለው ብርሃንና ጨለማ ነው። ያለው ሞትና ህይወት ነው። ሶስተኛ አማራጭ የለም። ስለዚህ ህይወት ከሌለው ያለው ሞት ነው። ብርሃን ከሌለው ያለው ምንድነው? ጨለማ ነው። ስለዚህ ቅድም ኤርሚ የተናገረው በጣም ወሳኝ ነገር አለ። እኛ በዛ ቤት ውስጥ አልፈን ነው አይተነው ነው ያለውን የጨለማን በጥልቁ ላይ ነበር የሚለው ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ላይ አይደል የሚናገረው ስለ ጨለማ የሚያወራው በጣም ጥልቅ የሆነ ጨለማ አቢስ የሚባለው በቃ እንደዛ ነው ማለት ነው። እኔ ሌላ ነገር አልገልጸውም። ጌታ ኢየሱስ ሲሰቀል 3 ሰዓት ጨለማ ነበር ይላል። ከዛ ደግሞ በሙሴም ዘመን የሰው እጅ የሚዳሰው ጽኑ ጨለማ እንደነበር በግብጽ ይናገራልና የጨለማ የሚለው ቃል 3 ቦታዎች ላይ ነው የምናገኘው። ዘፍጥረት ምዕራፍ 1 ላይ እዛ በግብጻውያን ዘንድ፣ ከዛ ደግሞ ጌታችን ኢየሱስ ክርስቶስ ሲሰቀል 3 ሰዓት ማለት ነው። ያ ጨለማ ምንድነው ሪፕሬዘንት የሚያደርገው ስንል ድንቁርናን፣ ኢግኖራንስ፣ ሞትን ሪፕሬዘንት ያደርጋል። ይሄ ድንቁርና ምናችሁ ለማወቅ አለመፈለግ፣ አለማወቅ ብቻ አይደለም ለማወቅ አለመፈለግ ራሱ እሱ ነው ኢግኖራንስ ምንለው ማለት ነው። ከዛ ሞት ማለት ነው፣ ኃጢያት ማለት ነው። ስለዚህ እነዚህ 3ቱ ነገሮች ነክሰዋል፣ በአንድነት ነው የሚሰሩበት። ይሄን ለመረዳት በዛ መንገድ ማለፍ አለብን። ይሄን ለመረዳት የወንጌልን ብርሃን ማየት አለብን። እነዚህ ሁለቶቹ ካላደረክ አንዳንድ ሰው ላይገባው ይችላል። በጌታ ቤት ያደገ ምናምን ሰው ከሆነ አንዳንድ ሰው አይረዳውም፣ አይገባውም። እና ኢየሱስን ስንል ክብራችን እሱ እንደሆነ ስለገባን፣ ኢየሱስን ስንል ህይወታችን እሱ እንደሆነ ስለገባን፣ ሌላ ነገር እንደሌለ ስለተረዳን ነው ትተን ይወጣል። እኔ በግሌ ትቼን ይወጣት በቃኝ ብዬ መኖር እንደማልችል ገብቶኝ ስፒሪቱ ሌላ እንደሆነ ገብቶኝ ነው የወጣሁት። ስለዚህ ምንም እዚህ ላይ የሆነ ምንም የምትሰራው የድለላ ስራ ካለ ቲክቶክ ላይ የሚሰሩት ሰዎች ስላሉ ማለት ነው በቃ እኛ ሂደናል ነው አልፈናል፣ ጥሰናል። አሁንም አንዳንድ ሰዎች ተስፋ አይቆርጡም፣ ይደውላሉ ብትመለሱ ይላሉ። በነገራችን ላይ የሆነ ኮሚቴ ተዋቅሯል። የዛሬ ስንት ወር ነው? 6 ወር አካባቢ ነው፣ 7 ወር አካባቢ ሰምቻለሁ። ከቤተክርስቲያኒቷ የወጡ ሰዎች የሚያስመልስ ኮሚቴ ማለት ነው። ጌታዬ እና እኔ ደግሞ እንደዛ ሲሉ እየደወሉና ሲጠይቁ በቃ እንዲህ ነው ብዬ መመለስላችሁ። የሆነ የሞተባችሁ አጎት የላችሁም ወይ? ያጎታችሁ ይመለሳል ወይ? አይመለስም ይሉኛል። በቃ እንደዛ ቁጠሩኝ፣ ተውኝ። በቃ እኔ ልክ እንደዛ እንደሞተባችሁ አጎት ነኝ። ለዛ ለጨለማው ዓለም ለኃጢያቱ ዓለም ሞቻለሁ፣ ለክርስቶስ ደግሞ ተነስቻለሁ። ስለዚህ የሞተን እንደማትጠብቁት ሁሉ እኛንም አትጠብቁን። ሜቢ ቤቷን የማያውቅ ሰው፣ ቤቷ ውስጥ ያላደገ ሰው ካለ አሁን እንደምናያቸው ብርቅ ይሆንበታል።
አይደል ብርቅ ይሆንበታል ሲገባ ምናምን ስራቱን ሲያይ እጣኑን ሲያይ ምናምን አለባበስ ሲያይ ምናምን ብርቅ ይሆንበታል ግራ ይገባ አይታችኋል እኔኮ ሳያቸው ነበርና በጣም መስኪኖች ናቸው ሲያስቡኝ ወዲያው ነገርስ ደግሞ ማለት በጣም ሳያቸው ነበር የሆነት አይኖቻቸውና የሆነ ብርቅ ሆኖባቸው ምናምን ነገር እጣኑን ሲያዩ አለባበስ ስራቱና አቤትና ይላል እኛ ብርቅ አይደለም ወዳጄ እኛ አንታለልም ሐዋርያው ጳውሎስኮ የትነው አቴና ነው ሲገባ ዲዛይን ምናምን ሳይኮ አላደነቀም አቤት ውበቱ የኪነ ጥበቡ ምናምን አላለም የግሪክ ነው መንፈሱ ተበሳጨበት ነው ያለው አንተ ኪነ ጥበብ ትለኛል የስንት ሺህ ዓመት ኪነ ጥበብ ምናምን ስራቱ እጣኑ ምናምን ነው ወይ መንፈሴ ነው የሚበሳጨው ነው እሱን ማየት የምችለው በውስጣዊ አይነ ሲሆን ነው ካልሆነስ ትማረካል በውጭ አይን ይማርካል ስራቱ ይማርካል አለባበሱ ይማርካል ለምን ከተባለ ሃይማኖቱ ዓለም እቺን በየለጨርስ ሃይማኖቱ ዓለም የስሜት ዋሳትን ነው የሚይዘው ስሜት ዋሳቶች ማለት አይን አለ አይደል የጆሮ አለ አፍንጫ አለ ከንፈር ምላስ አለ ምናምን ነገርና ምትነካው ነገር አለ ስለዚህ የምታየው ነገር ይሰጣል የሚያምር ነገር አይደል ከዛ ደግሞ ጆሮ ላይ ደግሞ ይሰራል የሚያምር ዜማ ስርዓት ያለው ዜማ ይሰጣል ከዛ ሳፍንጫንም ይቆጣጠራል እጣን አለ ገባ ከዛ ደግሞ ምላስን ይቆጣጠራል የሆነ ነገር ያጠጣል በረከት ነው ምናምን እንትን የሚሏትስ እንደው እንድትሄድበት ፈልጋ እንትናቸው እርጋታቸው ድምጻቸው ደስ ይላል አንዳንድ በጌታ የሆኑ ምስኪን እህቶች ወንድሞች አሉ በውስጥ አንዳንድ ነገር የሚነግሩ እንደው ከነሱ ብንወስድ ስርዓቱን አንድ ደግሞ አለች በዚህ እንድትሄድበት ስለፈለኩ ነው አንድ ቪዲዮ አይቻለሁ እኔ መካነ ኢየሱስ ነው ያደኩት ግን እንደው ከነሱ በነዋስ ብላ አንድ ወደዚህ ወደዛ የሆነች ሴትዮ ከየት እንደመጣች እንዳልክ ሴትዮ ባለችበት እንደው ገብታ እንጠይቃት ሌድባት እኮ ነው እና ቆይ ሜሎስም እንደሄድ ስለፈለኩ ነው እና እንደዛ ይላሉ ሜል እየመጡ እንደው እንዳልክ ስርዓት ከነሱ ብትማር ዲሲፕሊን ይሄ በቃ እንትናቸው ደስ አይልም ያለው ነገር ይላል አንዳንድ ምስኪን ደግሞ ይመጣና አው እንዳልክ ልክ ነው እኮ ምናምን ይላል ይኸውልህ የኔ አባት ሜሎስ የጀመረውን በደንብ ስማ ሃይማኖት የስሜት ዋሳትን ነው የሚይዘው እኛ ሱስ ማገገሚያ አይደለም የመጣ ነው በደንብ አዳምጡ ያ ቤትም በጣም የሆነ ነገር እንትን ብሎ አይደለም የመጣ ነው ነበርንበት ከቤተልሔም እስከ መቅደስ ስናዘጋጅ የነበርን ሰዎች ነን ህብስት ወርደን ቤተልሔም ናቀዋለን ኢየሱስ በልጦብን ነው ምንም ነገር ተደርጎ አይደለም በእውነት ኢየሱስ በልጦብን ነው እና አንዳንዶች አሉ እንደዚህ የሚሉ ስላሉ እንድትሄድ ነውና የሆነ ቪዲዮ አይቻለሁ ትልቅ ሴት የሆነች በቀደም የሆነ ስትቀባጥር ስም ሉተራን ነኝ እንደዚህ ነኝ ከዛ እንዲሆንኩኝ ከዛ ልቤ ተማረከ ለፋው አልተሳካልኝም አገልግሎት በእንቴ ነበርኩኝ እንደዚህ ሲጀመር ለመንግስቱ ወንጌል እንቅፋት የሆነ ሰው ለጸጋው ወንጌል እንቅፋት የሆነ ሰው እግዚአብሔር ዞር ሲያረግ ዞር ያደርጋል ባይዘው እና እውነት እንደሚባለው እነዚህ ማራኪ ነገሮች እኛ ስፔንቲዎች ስራቴል አተን ነው በእውነት እብድ ናቸው እንባላለን እብድ ነው እንዳልክ እብድ ነው ተብሎ በላስት ዊክ ተወርቷል እንዳልክ አምሮን አሞታል ተብሎ ተወርቷል ባይዘው እዚህ ሶሻል ሚዲያ ላይ በቃ እንዳልክ እብድ እና የደወሉልኝ ሰዎች አሉ ጤናማ ነህ ግን ያለኝ ሰው አለ እብድ ነህ እያሉ ነው ብሎኝ ማለት ለሃይማኖተኛ ጤናማ ከመሆን ለጌታ እብድ ብሆን ይቀለኛል I'm sorry to say this በጣም ከሚያምር ግንብና ግንድ ኢየሱስ ከሌለበት በረሃ ኢየሱስ ያለበት በስንት ጣም የዛሬ 50 እና 67 ዓመት በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ የነተስፋዬ ጋቢሶን የታምራት ኃይሌን የወንጌል ጉዞ ታሪክ ብታይ ሸራ ቤት ውስጥ ሆነው የጸለዩት ያ እንዴት እንደሚጣፍጥ ግብዣ ቀርቦላቸው ሳይሆን ቀርቶ አይደለም ተጋብዘዋል የሚያምር ነገር እባካችሁ ተብለዋል ኢየሱስ ስለሚበልጥ ነው በረሃው ላይ ኢየሱስ የጥማት እርካታ ስለሆነ እና በዚህ ጉዳይ በደንብ እንድትሄድ ፈልጋለሁ ሜላ ተባረክ ወደኋላ እኔም እመልስበታለሁ ኢየሱስ ጌታ ነው እሺ ምንድነው እንደዚህ ስንል የሆነ ስርዓት የሆነ እንትን አያስፈልግም ነው የሚል ነገር እየተናገርን አይደለም
ግን ያለ ክርስቶስ የሆነ ስርዓት ያለ ክርስቶስ የሆነ ነገሮች ሁሉ ከንቱ ናቸው። በዜሮ ነው የሚባዛው አይደል? ምንም ነገር በዜሮ ካባዛው ዜሮ ነው። ስለዚህ እነዚህም ጋር ያለው ነገር ምንድነው? የሃይማኖቱ ዓለም እነዚህ የስሜት ህዋሳቶችን ነው የሚይዘው እና ለማያውቀው ሰው ላልኖረበት ሰው ከሰጀርባ ያለውን ስፒሪት ያልተረዳ ሰው የሚማርክ ነገር ነው። ግልጽ እኮ በጣም የሚማርክ ነገር አለ። በጣም ካቶሊክ ጋር ሄድ ተመሳሳይ ነገር ነው። ፖታቶ ነው የሚመሳሰል ነገር አለ እና ለምን ከተባለ ስትራክቸሩ ስሪቱ አንድ ስለሆነ ነው። እና አሁንም አንዳንድ ሰዎች ያልተረዱት ነገር እሱ ነው። በቃ ያለው ነገር ስላልገባቸው ከስተጀርባው ያለውን መንፈስ ስላልተረዱ ይማረካሉ ምናምን ይላሉ። ያው አዲስ ስለሚሆንበት ማለት ነው። አንዳንድ ሰው አዲስ ስለሚሆንበት፣ እኛ ግን እናውቃለን፣ በደንብ እናውቃለን። እንደነዚህ አይነቱ ነገሮች ጌታ ኢየሱስ ምን ብሎ የተናገረው? የማቴዎስ ወንጌል ምዕራፍ 23 ላይ በግልጽ ነው ጌታ የተናገረው። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። የከበሬታ ስፍራ በምኩራብ የከበሬታን ወንበር በገበያም ሰላምታና መምህር ሆይ ተብሎ እንዲጠሩ ይወዳሉ። ተመልከቱ። ከዛስ እናንተ ግብዞች ጻፎችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡ፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያሳበባችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። ከዛ ደግሞ ምንድነው የሚለው? ወረድ እያልኩ ላንብብላችሁ ዋናውን ፖይንት። እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውን የውጭቱን ውጪ ስለምታጠሩ ወዮላችሁ። እናንተ እውር ፈሪሳውያን ውጩ ደግሞ ጥሩ እንዲሆን አስቀድመ የጽዋውና የውጭቱን ውስጡን አጥራ። አየ ውስጡ ካልጠራ ውጩ የምታሳምረው ምንም ትርጉም የለው። እናንተ ግብዞች ፈሪሳውያን በውጪ አምረው የሚታዩ በውስጡ ግን የሙታን አጥንት ሩክሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁም እናንተ ደግሞ በውጪ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንን መቃብር ስለምታጌጡና በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸው ነበር ስለምትሉ ወዮላችሁ። እንግዲያስ ነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። አየ እነዚህ ሰዎች እውነተኛ የእግዚአብሔርን አገልጋዮች የሚያሳድዱ ነቢያቶችን የሚያሳድዱ የሚገሉ ግን ሲታዩ ንጹሃን የሚመስሉ ውጫቸው ሲታይ የሚያምር የሚማርክ ግን ውስጣቸው ተገብቶ ሲታይ ግን መቃብር የሞት ስፍራ አጥንት። ጌታ በግልጽ ነው የነገረን እንደነዚህ አይነት ሃይማኖተኞችን እንድንጠብቅ ያዘዘን ነገር እሱ ነው። ጌታ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጧል፣ ስለዚህም ያዘዝኳችሁ ሁሉ አድርጉት ይጠብቋትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ ብሎ ቅድሚያ ጌታ ተናግሯል። እና ህይወት ከሚታይ ነገር ከሚታይ ስርዓት ያለፈ ነገር አንድ ፓስተር ዴቭ መዝሙር አለ። ጌታ የገባው ሰው ቃሉን የተረዳ በባዶ ሲመለክ አይሆንም እንግዳ ይላል እና በጣም ነው ወደው አለቅ ጌታ ከገባ ቃሉን ከተረዳ ጌታ ሲመለክ በባዶ ሲመለክ አይሆንም እንግዳ። ቀለማምለክ የሆነ ነገር ፈልገ አይደለም። ከጌታ መምለክ በንጽህና በቅድስና ነው። ስለዚህ ለሚፈልጉን አሁንም ወደዚህ
ቀንበር ሊመልሱ የሚፈልጉ ሰዎች ካሉ ምን ብለናል? ሙተናል። ያልሞቱትን ወሰዱ ትችላላችሁ፣ ግደሉ ነሱን። እኛ ግን ለኃጢያት ለሃይማኖት ለዚህ አይነት ፈሪሳዊ ለሆነ ህይወት ምን ብለናል? ሙተናል። አለቀ። የሞተ እንደማትጠብቅ ይመጣል ካሁን ብለ እንደማትጠብቅ በርበር እንደማታይ በጭራሽ ለምን ጠቅላላ ተጠቅልሎ አይሄድም? ህዝቡ ሁሉ ምን ያገባናል? ሙተናል። ደግሞ መሬት ላይ ያለው ደግሞ እውነታ ሌላ ነው። ሰው ወደ ጌታ እየመጣ ነው። ይሄ ደግሞ የሚታወቅ ነው። የሚታወቅ ነገር ነው። ችግሩ ምንድነው? እኛ ያው ብዙ ሰው ጌታን ስለሚቀበል ብርቅ አይሆንብንም። ደስ ይለናል፣ ግን ብርቅ አይሆንብንም። ከላይ ምናምን እያን ቪዲዮ እየቀረጽን የሆነ ቤቱ ሲገባ እናሳይ። ብርቅ አይደለም ለኛ፣ ግን ደስ ይለናል ሰው ሲድን። ለዛ ነው እንጂ እየቀረጽን እናሳይ ብንል በጣም ብዙ ምናሳያቸው ነገሮች ነበሩ። ግን ዋናው ነገር ሰዎች እንዲድኑ ነው እንጂ እዚህ ጋራ የሃይማኖት ፕሮሞሽን ለመስራት አይደለምና ለዛ ነው። ጸጋ ይብዛላችሁ። ተባረክ ሚላይ አንድ ነጥብ ብቻ ማስቀመጥ ፈልጋለሁ። ከዛ ወደ ኤርሚም ወደ ዳጊም እንሄዳለን። ሌሎች ሜቶች ገብተዋል። እነ መነን እነ ሜሮን እነ ሊያ እነ ሜርሲ እነ እህቶቻችን ከነ ተሰብስባችሁ እንኳን ደህና መጣችሁ። አንድ ነገር ብቻ ማንሳት ፈልጋለሁ። በተለይ በዚህ ቲክቶክ የሚባል ፕላትፎርም ላይ ሀፋፍ ምግብ ነው ታውቃለህ። ሀፋፍ ሰው ገጥሞኛል ነው ሌሎስ ሀፋፍ ምን ማለት ነው? አንድ እግሩ ውጪ አንድ እግሩ ቸርች እና ናግፋኝ ሚላል። አንድ እግሩን ቸርች አድርጓል፣ አንድ እግሩን ውጪ አድርጎ ከቸርች ሆኖ ነው እና ውጪ አድርጓል። ናግፉኝ ነው ሰበብ የሚፈልግ ማለት ነው። የኔ አባጥኛ አንተን ተንከባክበን ምናቆየው የቤተ እምነት ስርዓት የለም። ደክሞሃል፣ በጣም እንድንጸልይ ትፈልጋለህ። እንተጋገዝ። እባካችሁ ወንጌላውያን አማኞች በዚህ ድካም ውስጥ ነው ያሉት፣ በዚህ ነገር ውስጥ ነኝ። ኤርሚዬ በውስጥ አውራኝ እባክህ ያወራሃል። ይሄን ካልሰጣችሁን ጴንጤ ያልሆንም። አንተን የሆነ ነገር ሰጠን ምናቆየው የቤተ እምነት ስርዓት ዶክትሪን የለንም። ብትድን አንተነ ብትጎድል አንተነ ከዘላለም ላይፍ ነው፣ ሲሪየስ ነው። አትቀልድ። የዘላለም ህይወት ላይ ለምን እንደምትቀልደው? ሰባ እኮ ነው የምትኖረው። ደግማ በቃ እኮ እንዴ በጣም ትንሽ ነው። ሰው እንዴት ዘላለሙ ላይ ይቆምራል? እያወራን ያለ ነው ከሆኑ ጴንጤዎች ብቻ እንድትቀበላ የዘላለም ህይወት ነው። ኢየሱስ ነው ደም ከፍሎ ይሄንን የሰራው። ለምንድን ነው ደሙን የምታከፈፈው? ለምንድን ነው ድንገት በመጣ ነገር ላይ አንተ እንዴት ነው ኢየሱስን ለድርድር የምታቀርበው? እናውራ ይባላል እንደ በኢየሱስ ጉዳይ እንደራደር ኔጋ ያለ ሀፋፍ ይባላል እንደ ኢየሱስ። ይሄ ነው ወይ የኢየሱስ ደም ዋጋ እናንተ ጋር ሲደርስ? ዘላለም ምንድነው? እያላገጣችሁ ነው? እየቀለዳችሁ ነው? ቀልድ ነው ወይ ያዝ የተያዛችሁት? እኔ አልገባኝም። መጽሐፍ ቅዱስ ለዚህ ነው ካሰማችሁት ነገር እንዳትወሰዱ አጥብቃችሁ ያለው እኮ። ለዚህ ነው ጳውሎስ እኮ ዕብራውያኑ ምዕራፍ 2 ላይ ያለው እኮ ተጠንቀቁ የሚለው ለዚህ እኮ ነው። ተጠንቀቁ ጋይስ፣ ተጠንቀቁ፣ ሲሪየስ ሁኑ። የዘላለም ህይወት ቀልድ አይደለም እንዴ! አትቀልዱ እንጂ። በጣም አጭር እኮ ነው የምንኖረው እዚህ ምድር ላይ። እንዴት ነው በዘላለም የምትቆምረው? ይሄን ነገር ካላረጋችሁልኝ ወንጌላውያን አማኞች ልወጣ ነው። ምን አልከኝ? አየለ ልወጣ ነው። እኔ አንተን ተንከባክቤ ማቆየው እንትን የለኝም። እኔ የኔ ወንድም ደክሞ ከሆነ እንጸልይና ቸርች እንሂድ። በጣም በብዙ ድካም ውስጥ እያለፍኩ ከሆነና እንሂድ ቸርች እንጸልይ። ቅዱሳን ጋር ብረት አድርግ። በቤተ ክርስቲያን ተያዝ። ጥያቄ ያለ አገልጋዮችን ጠይቅ። ቸርች ውስጥ ሂድ። 20 ዓመት በጌታ ቤት ቆይቻለሁ። ደህንነት ትምህርት አልተማርኩም። የዋ ጥምቀት አልወሰድኩም። ግን በጌታ ኮንኩ 20 ዓመቴ ነው። ጥያቄ ያለኝ ኤርሚያስ ቸርች አትሄጂም? አየለች 40 እና 70 ዓመት ቸርች ውስጥ ተቀምጦ 35 ዓመት ቸርች ውስጥ ኑሮ ላይቭ ላይ ኤርሚያስ አበበን ላይቭ ላይ መጥቶ በስራ ነው በእንትን ነው ሚዳ ነው ብሎ መጠየቅ አያሳፍርም? ትክክል ነው ይሄ። ከናንተ ኋላ የመጣን ብዙ የታማንኛ እንኳን ይሄው ጌታ ረድቶን ቸርች ውስጥ ጌታ ረድቶን አግዞን ጉልበት ሆኖልን
ጉባኤ ይሄው በተቻለን መጠን ቸርች እንሄዳለን። እግዚአብሔር ባገዘን መጠን በጌታ በኢየሱስ ክርስቶስ